ሞዴል ሩት ይርጋለም ስለ እህቷ አሟሟት በይፋ ተናግራለች። በቃ አትሊስት አይነኳትም፣ ምንም አያደርጓትም፣ እንዲሁ እናገኛታለን፣ ምንም አትሆንብንም ብለን ነበርና የአእምሮ ህመም ተጠቂ ስለነበርኩ ነው የኢትዮጵያን ህዝብ የተሳደብኩ። አይምሮዬን አሞኛል ብሎ የመጣ የመጀመሪያው ተሳስቻለሁ። ይህ ሀሳብ ትክክል አይደለም። በአንጋፋው ድምፃዊ ጌዲዮን ዳንኤል ላይ ምንድነው የተከሰተው? ከልጅነት ነው ለቅሶ ማቀው ሐዘን ማቀው። እነዚህንና መሰል ሰሞንኛ ጉዳዮችን ወደ እናንተ ይዘን ቀርበናል። እንግዲህ እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ ስል እጠይቃለሁ። ወደ መጀመሪያው ጉዳይ ስናልፍ በትላንትናው ዕለት በሰይፉ ሾው ላይ ቀርባ ሞዴል ሩት ይርጋለም ስለ እህቷ እጅግ አሳዛኝ አሟሟት የተናገረችው ቪዲዮ አለ። እሱን ተከታትለን እንመለስ። ምንጭ ነበረ የመጨረሻው ትሪፕ የነበረው። ስመለስ በጣም ኤክሳይትድ ሆና ነበር የጠበቀችኝ። ጆርጌጥ ታዘዝኩ። ጆርጌጥ ትሰራለች፣ ሉሉሱ ክሎዚንግ ብራንድ የሚላላት እና ጆርጌጥ ታዘዝኩኝ እና ጆርጌጥ እንዲሳካልኝ ምናምን ነገር ምናምን ብላ በቃ በጣም ኤክሳይትድ ሆና ነበረ። በጣም የዋናት ለሚያውቃት እና ማን ያዘዘሽ ማን የጠራሽ ስላት አይ ሲሳካ ነግርሻለሁ ነበር ያለች። ሲሳካ ነግርሻለሁ አንቺን ግን ታውቂያታለሽ አለችኝ። ከዛ ማን ስላት አይ በቃ ነገ ተይው በቃ አለችኝ። እሺ ያልኳት ማታ እንዲቁጭ ብለን ሶሻል ሚዲያ ላይ አይታው ከነበረ ከታች የቀብሯ ቀን ላይ ከጠላቴ እኔ እጠነቀቃለሁ ከወዳጅን ተጠብቀኝ የሚል ጽፌ አይታው ከነበረ ሐሙስ ቀን ማታ ከራሷ አፍ ነው እንደዛ ያለችኝ። ማለት አባ ገብረ ኪዳን ሲያስተምሩ ሰማሁ አለችኝ። ምን ስላት በጣም በቃ ሩት አባ ገብረ ኪዳን እያስተማሩ ነው ከጠላቴ እኔ እጠነቀቃለሁ ከወዳጅን ተጠብቀኝ አሉና የኔ ማን ነው አለችኝ። ከዛ እኔ እንጃ ሉሉሱ ነው የምላት እኔና እኔ እንጃ እግዚአብሔር ይጠብቅ ነው እንጂ የሚባለው ምን አለ ብለሽ ነው ምናምን ብያት በዛው ተላልፈን ዝም አለንና አለን። ዓርብ ዕለት ጠዋት ስትወጣ ማታ ሙሉ ስትጸልይ ስራው እንዲሳካላት ምናምን ያደረችውና ዓርብ ጠዋት ስትወጣ እንጃ እኔ በህይወቴ እንደዛ አይቻት አላውቅም። በጣም አፍጥጬ ያየኋት ምን እንደለበሰች አስተውዬ ያየኋት ምናምንና ግን ምን አይነት ናቸው ማን ናቸው ስላት ሲሳካ አለችኝ። እና የያዘችውን ጆሮ ጌጥ አማርጫት ጆሮ ጌጡን አሽገ ነው ምናምን ነበር የወጣችው። ከ5 ሰዓት ተኩል በኋላ ድምጿን አልሰማሁትም እና የመጨረሻ ያወራችኝ ነገር በደስታ ስለሆነ ያወራችኝ በቃ that's my last conversation ከሷ ጋር እና እንግዲህ ሞዴል ሩት ይርጋለም በትላንትናው ዕለት በሰይፉ ሾው ላይ ቀርባ እንደተናገረችው ከሆነ ስለ እህቷ አሟሟት እጅግ አሳዛኝና አስደንጋጭ በሆነ ሁኔታ እንደሆነ ተናግራለች። እንዳጋጣሚ እንደተናገረችው ከሆነ እቃ ልታደርስበት በሄደችበት አጋጣሚ ነው እና ያረፈችው። ለቤተሰቧም ለሷም እጅግ አስደንጋጭ ነበረ። ከዚህ ጋር በተያያዘ በመጨረሻ ምክር አዘል ነገር ተናግራለች። እንግዲህ ለሞዴል ሩት ይርጋለምና ለመላው ቤተሰቦቿ መጽናናትን እንመኛለን። እንግዲህ በሌላ ጉዳይ የቤተሰብ ጨዋታን ነፃነት ወርቅነህን ቦታ ተክቶ የሚሰራው ሰው ታውቋል። በመጨረሻም ማን ነው የሚለውን አይተን እንመለስ። ቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? አሁን ወደ ዋና ጉዳይ ግን እንምጣ። እኔ ወሬ አልንዘባዘብ። ይሄ ትልቅ መድረክ ነው፣ ትልቅ ቦታ ነው። ካሸነፍኩኝ ከገባው ገብቻለሁ። ግን ትንሱ የጂም ጀምር ግባ ይዘው እንትኗን ለማፈንዳት አይተዋል። ያሳየው 76 አይነት ሁሌ እንኳን ደስ አለኝ። እና ይሄ ቦታ በጣም ኢነርጂ የሚፈልግ ቦታ ነው። ነጽዬ የነበረበት ቦታ ነውና ከተመረጥን እዚህ ቦታ መሸነፍና የሚባል ነገር እኔ ፈጽሞ የሰው ልጅ አሸነፈ የሚባለው ለህልሙ አንድ እርምጃ መራመድ ሲጀምር ነው። እኔ ኦልዌይስ አሸናፊ ነኝ ብዬ ነው የማስበው። በጣም ደስ ይላል። ኢቢኤስ ቴሌቪዥን በጣም ትልቅ ቻናል ነው። ደሞሱን እናወራለን፣ በጀርባ እናወራለን። እየሞከርን ነው። ለማንኛውም እና ኢነርጂ ፈልጋል። ኢቢኤስ ቴሌቪዥን ጋር ገባን። እኛም የቻልነውን እንሞክራለን። ወጣቶች ነን፣ ትልቅ ኢነርጂ አለ። መንፈሱ እንዴት ነው? አይሄዷል ግን ሄዷል። እንግዲህ ብዙዎቻችን ስንጠብቀው እንደነበረው ብዙዎች ተወዳድረው
በመጨረሻም የቤተሰብ ጨዋታን መሪ አግኝተናል። ኮሜዲያን ያሲን እንግዲህ ኮሜዲያን ያሲን እንደምናውቀው ብዙ ጊዜ በኮሜዲ ስራዎቹ ነበር የምናውቀው። አሁን ግን በቤተሰብ ጨዋታ ሆስት ሆኖ ተመርጧል። እንግዲህ ለኮሜዲያን ያሲን መልካም እድል እያለን የነፃነት ወርቅነህን ቦታ ወክሎ እንግዲህ መጫወት ትልቅ ኃላፊነት ነው። ብዙዎቻችንን ያዝናናናል ብለን እንጠብቃለን። ለኮሜዲያን ያሲን መልካም የስራ ዘመን እንላለን። እንግዲህ በሌላ ጉዳይ ከሰሞኑ መነጋገሪያ የሆነው የአንጋፋውና ተወዳጁ ድምፃዊ ጌዲዮን ዳንኤል በእኔና በቤተሰቤ ላይ ተፈጸመብኝ ስላለው በደል መንግስት እንዲፈርደኝ ይፈልጋለሁ ሲል ተስተውሏል። ቪዲዮውን ልጋብዛችሁና ሀሳባችንን እንሰጥበታለን። ለተከበሩ ለክቡር ፕራይም ሚኒስቴር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ እንሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነት ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉም ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። በአጠቃላይ እነዚህ ሁሉ ሰዎች የሉም፣ ገብቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው፣ ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። በኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየኩም። እግዚአብሔር ያክብርልኝ። አመሰግናለሁ።
ስለምታዳምጡኝ ነው እኔ መናገር የፈለኩት። እንደዚህ አይነት ነገር ላይ መጥቼ ላውራ የፈለኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። የተመለከታችሁት ከሆነ በእኔና በቤተሰቤ ሲወርድ ሲዋረድ የመጣ የቤተሰብ ሀብት ንብረት አለኝ። ያንን ደግሞ ምንም አይነት ጥቅም ባላገኘንበት መልኩ መንግስት ወስዶብናል ሲል ተስተውሏል። በሌላ ጉዳይ ከሰሞኑን እጅግ አሳዛኝና አስደንጋጭ አንድ ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር ቆይቷል። ስለ ሴት ልጅ ጥቃት፣ ሴት ልጅን በደል ይቁም እያልን በምንናገርበት ሰዓት ላይ ይህ ቪዲዮ መለቀቁ ብዙዎችን አነጋግሯል። ቪዲዮን ልጋብዛችሁና እንመለሳለን። ፍርዶስ በስሜ ማለት ደራደር እሺ ስለኔ ተሳስተሽ አወራለሁ ብትይ ማለት ነው ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማለት ነው። አሁን ሰላፈልግልኝ በእናትሽ አንቺ ዝም በይ አሁን ጨፍሪ ዝፈኝሽ አይደለም ምንድነው የምትዘፍነው? ዞር በይ በቃ ባላህ በቃ ዝፈኝሽ ምንም ይሁን ሰው መሳይ ሾካኮች የሚለውን ታውቂያለሽ? ዝም በይ እስቲ ፍርዶስ ተይ እሺ በይ ሰው መሳይ ሾካኮች። እንግዲህ ቪዲዮውን እንደተመለከታችሁት እጅግ አሳዛኝና አስደንጋጭ በሆነ መልኩ ወንድ ልጅ በሴቶች ላይ የሚያደርገውን ጥቃት እየተቃወምን ባለ ሰዓት እንግዲህ ሴት ልጅ በሴት ልጅ ላይ እንዲህ አይነት በደል ስትፈጽም ማየት እጅግ ያሳዝናል። እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ እንዲህ አይነት ድርጊቶች ይቁሙ እያለን እየተናገርን ባለንበት ሰዓት ነበር ይሄ ቪዲዮ የወጣውና ልጅቷም ለሕግ ትቅረብ እየተባለ ነው። እንዲህ አይነት በደል እየፈጸሙ የሚገኙ አካላትም ካሉ እንዲቆጠቡ መማሪያ ይሆን ዘንድ በዚህ ልጅ ላይ እርምጃ ይወሰድ እየተባለ ነው። እንግዲህ መንግስትም እኔ አካል ካለ በዚህ ጉዳይ ላይ መፍትሄ እንዲሰጠው እንናገራለን። በሌላ ጉዳይ እንግዲህ አነጋጋሪ ስለሆነውና ብዙዎቻችንን በየዕለቱ በአዳዲስ ነገር እየመጣ የሚያነጋግረን ሚኪ ማይኮ በመሴ ሾው ላይ በቀረበበት ሰዓት የተናገረው አንድ ንግግር አለ። እሱ ብዙዎችን እያነጋገረ ይገኛል። ቪዲዮን ልጋብዛችሁና ተመልሰን እንገናኛለን። አይምሮዬን አሞኛል ብሎ የመጣ የመጀመሪያው ብሎ እንደውም ብዙ አሉ በየቤቱ ደፍረን እንዲነን ያላሉ ሰዎች አሉና አሁን በአጠቃላይ ይሄን ንግግር ስናይ ሰዎች በሙሉ ሳስተው ነው የተረዱኝ ነው የምትለው ወይስ እኔ ትክክል አይደለም ሳስቻለሁ? እኔ ተሳስቻለሁ። ይሄ ሀሳብ ትክክል አይደለም። እኔ አጥፍቻለሁ። ናይስ አይደለ? ስለዚህ ይቅርታ ጠይቃል። በደንብ ይቅርታ ጠይቄያለሁ። ይቅርታ ለመጠየቅ ምንድን ያነሳስ? በጣም ያነሳሳኝ አንዱ ነገር እንግዲህ የፖስት ፖስት ላይ ከሆነ ልክ እንደኔ አይነት ብዙ ሰዎች ጠፍተዋል። ገባ እውነት ኑሯቸው ሐሳብ ኑሯቸው ብዙ ወጣት ማዳንና ማትረፍ ፈልጋለሁ እያስባለሁ። ስለዚህ ያለብኝም ኬዝ አለ የስሜ መለዋወጥ ምናምን የሚባል እንዳጋራሁት እንደዚህ አይነት ኬዝ ተጠቂም ነኝ እና አሁን ኦልሬዲ ሪሃቢሊት እያደረኩ ብዙ ሰዎች ጋር የሰራው ነውና ምንድን ነበረ እሱ ነገር? አንዳንድ ሰዎች ባዮፖላር ይላሉ፣ ግን ባዮፖላር አይደለም። ብቻ ስሜት ሃይ መሆንና ሎ መሆን ነው። ኦኬ እንደውም ፌስቡክ ላይ ጽፌ ያለውና ይሄን በጣም ኢትዮጵያ ላይ ከ60 ከ50 ሚሊዮን በላይ የዚህ ተጠቂ ነው ይባላል። ምንድነው በጣም የመስራት ፍላጎት መጨመር የመቀነስ ሃይና ሎ መሆን አንዳንዴ ዳውንነት መሰማት ያለን ነገር መርሳት ምናምን የሚባሉ ነገሮች እና ደግሞ በመጡ ኢሞሽናል ኢነርጂዎች ላይ መጋጨት ከሰው ጋር ያጣለች ሐሳብ ለውጥ ምናምኖች እንደዚህ አይነት ተጠቂ ነን። ይሄ እብደት አይደለም። አሁን ይሄኛውን ኢሞሽን ባለው እየታከምክ ነው እሱን ነገር በደንብ ባይዘው በዚህኛው ተጠቂነት ይሄ መቼ ነው እንደዚህ የተከሰተበት? የንግግር ከመናገርህ በፊት ነው። እና ኤለን ማስክም እነ ኬኒ ዌስት ሁሉ ሚዲያ ላይ ወጥቶ ቆርጧል እንደዚህ አይነት ኬስ ተጠቂ ነን ብለው። ግን እነዚህ ሀገርን ሳይቀይሩ ቀርቶ አይደለም ለሀገር ይጠቅማሉ። ግን በየቤቱ እንደዚህ አይነት ሰዎች አሉ። ለምሳሌ ሆን ብዬ ላስከፋ አልፈልግም፣ ግን ድንገት ኢሞሽናል በምንሆንበት ሰዓት ልናገር ይችላል። አሁን ሌላ ሰው ልክ ሲናገር በቃ ይሄ ልጅ አብዷል አባሮ ተብሎ ጎዳና ላይ የምታወጣው። ስለዚህ በቃ ሪሃቢሊቴሽን ሴንተር ያስፈልጋል። እኔም መትረፍ ፈልጋለሁ ብዬ እኔ በቃ ስለዳንኩኝ ራስ ሬግሬት ስላደረኩኝ ሌላም ወጣት እንደው ማዳን ፈልጋለሁ። በየቤቱ ብሶ ይደውልኛል። ሙዲ አንዳንዴ ዜሮ ሆናለሁ። ትልልቅ ፋብሪካ አለኝ ሂዲ አንዳንዴ መሄድ ያስጠላኛል፣ እከስራለሁ።
ይሄ ዳውንና ያፔ መሆን ኦኬ። ምናልባት ይህ ንግግር የዛ የህመሙ ውጤት ሊሆን ይችላል ማለት እንችላለን ነውም እንጂ እንደ አንድ ጤነኛ ሰው እንደዚህ ያወራል። የመጣልኝ ኢሞሽናል ነው መልሶች የምንሰጠው እና አሁን ሚዲያ ላይም ሲሄድ ከዚህ በኋላ እጠነቀቃለሁ። አሁን እግዚአብሔር ይመስገን ጥሩ ቲሞች አሉኝ፣ ጥሩ ዶክተሮች ከጎን ያሉ ውጭም ሀገር ውስጥም ያሉና የሚሄድበት ሚዲያ ራሱ ማኔጅ ማድረግ ጀመሩ። ስለዚህ የመጣውን ኢሞሽን መመለስ ነው። ምን መሰለ ኬዙ ከኔ ውጭ ያለው ኢነርጂ ሌቭል የለም፣ ያን ሙድ ነው የምትከተለው። አሁን መሴና ብለዚህ ስጠረኝ ያ ኢነርጂ ሱፍ አስለብሶ አመጣኝ። ልክ እንደዚህ ደግሞ ዳውን የሆነ ኢነርጂ ካለ ያንን የምትከተለውና ስለዚህ ይሄ መታከም ይቻላል። ብዙ ሰው መዳን ይችላል ውሎውን በመቀየር ፖዚቲቭ ኢነርጂ ጋር በመዋል። ስለዚህ ብዙዎች ወደ ኔጌቲቭ እየገቡ ብዙ ጋር የተጋጩ ስለሆነ ይቅርታም ልልበት የቻልኩት ምክንያት አንደኛ ከዚህ በኋላ ብዙ መስራት ፈልጋለሁ ነው። ሁለተኛው መልእክቴ ደግሞ ለብዙ ወጣቶች ከዚህ እንደዚህ አይነት ሱስ ውስጥ የሚገቡት አብዛኛው በዚህ ኢነርጂ ውስጥ ነው። ወዶ አይደለም ሰው የተለያየ ሱስ ውስጥ የሚገባው። ይሄ የሚፈጠርብን አምባላንሲንግ የለም ሀሳብ መለዋወጥ እሱም ባላንስ እንዲያደርግላቸው የተለያየ እኔም በፊት ተናግሬያለሁ። ባለፈው የተለያዩ ሱሶች ውስጥ ተገኝቻለሁና ብዙ ጊዜ ያን የሚያደርገኝ ምን እንደሆነም ገብቶኛል። ስለዚህ ምንድነው ድንጋይ ሲመታ ሌላ ሰው አይምታው ብለህ መቆም የለም። አንተ የመታ ድንጋይ ያም ይመታ ሳይሆን እኔ ተመትቻለሁና አንተ ትረፍ ነው። ስለዚህ እኔም የተመተውበትን ነገሮች አውቃለሁ። ደግሞ እግዚአብሔር ይመስገን ኢትዮጵያ ሕዝብ አላሳፈረኝም። ወዳጆቼ እንዳዲስ ተመልሰውልኝ እንደውም አሁን ከበቀድሞ የለም ተረድቶኝ የተመለሰ ሰው ይበዛል ነው። ስለዚህ ጥሩ። አሁን የይቅርታ መልእክት ካስተላለፍክ በኋላ የተለያዩ ሀሳቦች ተሰንዝረዋል። ሁለት ጎራ ከፍለው አስተያየቶች ሲሰጡ ነበር። አንደኛው አስተያየት ይሄ ይቅርታ ከልብ የመነጨ ነው ወይ የሚል ጥያቄ ነው። እውነት ከልብ የመነጨ ነው? እንግዲህ በጣም ከልብ ነው ማለቴ የዚህ ሪሃቢሊቴሽን ሴንተር የሚመሩ ብዙ የሳይኮሎጂ ቴራፒ የሚሰጡ ሰዎች ተአምር ነው የሆነባቸው። አንድ ሰው ለምሳሌ እግሬን አመኛል ብለህ ሐኪም ቤት ሄዳለህ፣ ሆዴን አመኛል ብለህ ልትሄድ ትችላለህ። ብዙ የተለመደ ነው ወደ ሕክምና የሚያስኬድ። አይምሮዬን አሞኛል ብሎ የመጣ የመጀመሪያው ብሎ እንደውም ብዙ አሉ በየቤቱ ደፍረን እንዲነን ያላሉ ሰዎች አሉና ለብሶች ሞራል ትሆናለህ አሉና በዚህ ደረጃ ደፍረን ከመጣን ስለዚህ የቅርታችን ልክን ለማሳየት ከልብ የመነጨ ነው በደም እንጂ። እንግዲህ ኪማይኮ በትናንትናው ዕለት በተናገረው መሰረት እንግዲህ በባይፖላር በሽታ ተጠቂ እንደነበርና አሁን ላይ ግን አጠገቡ የሚያግዙት ሐኪሞችም የጤና ባለሙያዎች እንዳሉ ተናግሯል። ስለዚህም በአዲስ ስራ በአዲስ መልኩ ወደኛ እንደሚመጣ ተናግሯል። ይሄ ደግሞ ለሱ ኦዲየንስም ለዩቲዩብም ኦዲየንስ እጅግ አስደሳች ዜና ነው። እንግዲህ ከሰሞነኛው አነጋጋሪ ከሆኑ ጉዳዮች መካከል ይህ አንዱ ነው። በሌላ ጉዳይ እንግዲህ እጅግ አዝናኝ ጉዳይ ማለት ትችላላችሁ። ቲክቶከር አዶናይ ስለ የዕለት ገቢውና የዕለት ወጪው በተጠየቀበት ሰዓት የተናገረው እጅግ አዝናኝና አስቂኝ ቪዲዮ አለ። ያንን ተመልክተን እንመለሳለን። ማን ያዘዋል? አሁን የሰራው አዲስ ቪዲዮ አለ። ስለ መተት ያወራው አለ። ማየት ትችላለህ። ይኸው እዚህ ጋር ለጥፈው ከቻልክ ማለት ነው። ሰሞኑን እየሰማሁት ያለሁት መተት ደግሞ ይገርማል። 900 ሺህ ብር ልካችሁ ለማን እንደላካችሁ ባታውቁ። ማን ያዘዋል? ሜቢ ኮቺንግ እፈልጋለሁ። 950 ሺህ ብር አውጥታችሁ የት እንደጠፋ ማታውቁ ከሆነ መተት ተደርጎባችኋል ማለት ነው። እንደዛ ብሏል። ስለዚህ ኮቺንግ ያስፈልገኛል። እኔ በጣም ብዙ ብር እያወጣው ነበር ይህ ሳምንት። እውነት ለመናገር ብዙ ወጪ ነው ያለብህ በጣም። አሁን እስኪ በቀን ስንት እያወጣው ነበረ? አይ ብዙ ነው እውነት ለመናገር። ስሊ ምግብ ማግዛቸው ሰዎች አሉ ምናምን ሰው ብዙ ነው። ቁጥር መጥራት አልችልም። እንግዲህ ብዙዎቻችንም ማለት ይቻላል ገቢያችን ነው እንጂ የሚታወቀው ወጪያችን አይታወቅም። በዚህ ጉዳይ ላይ እንግዲህ ማኔጅ የሚያደርገን አካል ካላገኘን በስተቀር ብዙዎቻችንን ማለት ይቻላል የምናወጣውን የሚገባው እንጂ የምናወጣውን ማወቅ አልቻልንም። ስለዚህ ምናልባትም ማን ያዘዋል እንደተናገረው መተት ያለው ነገር ልክ ሊሆን ይችላል ይሁን አይሆንም የሚለውን ለእናንተ ትቼዋለሁ። እስኪ በዚህ ጉዳይ ላይ ሀሳባችሁን ስጡበት። እንደሚሞት ሰው እየኖርኩ ነው እንዴ? ላይካው ለምሳሌ ሰው የሚሞት አይመስለውም ብዬ ነው የማስበው። በአንተ ላይ ተረማምጄ የኔን እድገት አላስበው። አልነጥቅህም፣ ክፉም አላረግብህም። ይሄኔ አሁን ላይ ያለውበት ነገር ነው የምነግርህ። ከቻልኩ አግዛለሁ። ፈጣሪ ምስክሬን ጥግ ድረስ አግዛለሁ። የጀርባ አጥንት ብሆን ደስ ይለኛል እንደሚሞት ሰው።
ነገ ደግሞ አለብን ሁላችንም እኮ እኔ አውጥቼው አወራሁት እንጂ ብያለሁ ቅድም። ለድንገት እኔ ሰው እድሜ ልኩን የታመመበት በሽታ ሳይገለው እኮ ድንገታዊ ነገር ሊገለው ይችላል። ድንገት ልንሞት እንችላለን። እንደሚሞት ሰው እየኖርኩ ነው። እንግዲህ ለዛሬ ያዘጋጀውላችሁ ሰሞነኛና አዝናኝ ጉዳዮች እነዚህ ነበሩ። በሌላ ቪዲዮ በሌሎች አዳዲስ ርዕሶችና አዝናኝ ጉዳዮች እንዲሁም ወቅታዊ ጉዳዮች እስክንገናኝ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷን በመጫን የቤተሰባችን አካል ይሁኑ ስል ጠይቃለሁ። ሰላማችሁ ይብዛ።